ሰላም ቤተሰብ መጥተዋል ገብተዋል። የመዳም ቅመምም አግኝታቸዋለች። ወይኔ ቀናሁ፣ እኔማ ቀናሁች። የታደለች የመዳም ቅመም የጸይም ቆንጆ ከነ ሂጃቧ እንዴት ነው የምታምረው! አቦ አይ እረቺ ቆንጆ ተገናኙ ተገናኙ። እንግዲህ እኛ ሌላ ሀገር ከዱባይ ውጭ ያለን እንግዲህ እናልቅስ ወይስ መልካም መቃጠል ይሁንልን? መልካም መቃጠል ይሁንልን። በቃ ተገናኙ፣ መጥተዋል ገብተዋል። እንግዲህ እንደምትመለከቱት እውነት በጣም አድናቂያችሁ ነኝ። ሀይሚና ቡርኬ በተለይ በጣም የሴት ልጅ ክብር እንዳለ አይቻለሁ። እውነት ለመናገር በእውነት በጣም ሴት ልጅ ያከብራል፣ በጣም ከሚባለው በላይ። እውነት ቡርኬ አንተ በቃ እውነቴን ነው፣ ሴት ልጅ አንተን ያገባች ሴት በቃ እድለኛ ናት። ያው በተዘዋዋሪ ሀይሚ ማለት ነው፣ በጣም እድለኛ ናት። በጣም ከምንም በላይ ክብር ይበልጣል እና ቡርኬ በጣም ሰውን ያከብራል። እንግዲህ አስቡት የመዳምን ቅመም ሳይንቁ። አሁን አንዳንድ ዩቱበሮች እኮ ከመዳም ቅመም ጋር መገናኘት የማይፈልጉ አሉ። እነዚህ ግን አስቡት የመዳምን ቅመም ሳይንቁ አግኝተዋት አቅፈዋት ፎቶ ተነስተዋል። በዚህ መልኩ ማለት ነው። እና ግን እኮ ፎቶ አትልቀቁ ብለናችሁ ነበር የመዳም ቅመሞች። እኛ እንቀናለን፣ አታስቀኑን፣ አታስለቅሱን ብለን ተናግረን ነበረ። ግን ሚሰማን አጣን። ይኸው አንዷ የመዳም ቅመም ቆንጅየዋ እነሱን እቅፍ አድርጋ መጣች። እሺ ይሄ አያናድድም ጋይስ? ይሄ አያናድድም? ያናድዳል። ባይዘዌ እውነቱን ነው የምነግራችሁ፣ በጣም ነው ደስ ያለኝ ሳያቸው ማለት ነው። ምክንያቱም ምን አክል እኛን እንደሚያከብረን ለእኛ ቦታ እንዳላቸው ሆነ ያሳዩኝ ማለት ነው። ሁላችንም ያው እነሱን ማግኘት ባንችልም ማለት ነው። ምክንያቱም አስቡት ማን ነው ዛሬ ለትራቭል የሆነ ሀገር ሄዶ አንድን የመዳም ቅመም አቅፎ ፎቶ መነሳት ምናምን? ኧረ ማንም እሺ አይልም፣ ማናቸውም እሺ አይሉም። ግን ቡርኬ ግን አስቡት በዚህ ደረጃ ለእኛ ጥሩ አመለካከት ያለው ልጅ ነው ማለት ነው። እና ሌላው ደግሞ ትላንትና ቡርኬ በሰራው ቪዲዮ እንዴት እንደዚህ ይላል፣ አልጋ ላይ እንዴት እንተኛ ይላታል ምናምን። እንዲህ እናንተ ቆይ፣ አንዳንድ ሴቶች ግን መቼ ነው የምትሰለጥኑት? የምር ምን አደረገ? ትምህርት እኮ ነው፣ በቃ ትምህርት ነው እንዴ። አብሮ ሄደ ሁሉ ይተኛል ማለት እኮ አይደለም። በቃ አይተኙም አንተኛም ብለዋል እነሱም አይተኙም። በቃ ምንድን ነው የምትጨቃጨቁት እንዴ? ጭራሽ ቲክቶክ ላይ ቆራርጣችሁ ካልተኛሽ አብረሽ ካልተኛሽ አለኝ ምናምን ብላችሁ ለጣጥፋችሁ የምትፖስቱ አላችሁ። እባካችሁ ተው፣ ከዚህ ተግባራችሁ ተቆጠቡ። ምክንያቱም ልጆቹ በቃ አብረው እንደማይተኙ ቪዲዮ ሰርተው ለቀውልናል። በቃ አብረው አይተኙም። ይህን ደግሞ አምነን መቀበል አለብን። ወይስ በግድ ተኙ ነው የምትሉት? አልገባኝም እንዴ። እነ ቡርኬም ደግሞ እናንተ ራሱ በቃ አትስሩ እንደዚህ አይነት ቪዲዮ። ምን ሰው የፈለገውን ይበል። ባይዘዌ ክፉ ሰው እኮ በቃ የፈለገውን ነው የሚለው አይደል? ይበሉ። አንተ ምን ቸገረህ? አንተ ካልተኛ አልተኛክም ነው ቦርክ። እኛ ደግሞ እንተማመንብካለን። አንተ ምርጥ ሰው ነህ። ስለዚህ አልተኛክም እና ተውት፣ ልጁን አትጨቃጨቁ። በቃ አንዳንዶቻችሁ እንዴ ለሴት ልጅ ክብር ይኖራችሁ እንዴ። እናንተ በምትጽፉት ኮመንት እኮ ሀይሚ ትሸማቀቃለች፣ ትናደዳለች። ሴት እኮ ናት። ተውት፣ ቡርኬን ተውት። ቡርኬ ምንም ባይመስለው እንኳን ሀይሚ ይከፋታል። ሴት ልጅ ናት። ሴት ልጅ ደግሞ ታውቃላችሁ የሴት ልጅ ክብር ማበላሸት ጥሩ አይደለም። አንዳንዶቻችሁ እውነት ይደብራል። በጣም ነው የሚደብረው። ለሁሉም ነገር ልክ አለው፣ ለሁሉም ነገር ጊዜ አለው። ይዟት ሄዶ አብሯት ሊተኛ ነው። እንዴት ቤተሰብ ፈቀደላት? ኧረ በጣም ብዙ ነገር ጽፋችሁ ትፖስታላችሁ ቲክቶክ ላይ። አይደብራችሁም እንዴ? የሰውን ስም ከማጥፋት አይተናነስም ይሄ። እና ለማንኛውም ብንከባበር መልካም ነው። እንከባበር። ሌላው ይቅር፣ እንከባበር። ከዚህ በኋላ ስለሱ ምንም አይነት ነገር ስታወሩ መስማትም ሆነ ምንም ነገር አንፈልግም። እና ለማንኛውም እኔ ነበረኝ ለዛሬ ይሄ ነው። እየገባችሁ ደግሞ ስለሱ መጥፎ ነገር ለሚኮምቱት ደግሞ መልስ የምትሰጡ ሴቶች ደግሞ አትስሟቸው፣ አትጨነቁላቸው። ምንም አባታቸው አያመጡ። ዝም ብለው ነው የሚሳደቡ። ቡራን የሚሰድቡ ሀይሚን የሚሰድቡ ነገር ዝም ብለው የቅናት መንፈስ ነው የሚያሳድባቸው። እሱማ ይኸው ከመዳም ቅመም ጋር ሆኖ መጥቶልናል። የትኛው ፌመስ ሰው ነው እስኪ የአረብ ሀገር ሴት እንደዚህ አቅፎ የሚነሳ? የለም። ቡርኬ ግን ሰውን ስለሚያከብር ለሰው ሪስፔክት ስላለው እቺን እህታችንን እቅፍ አድርገው ፎቶ ተነስተው ለቀውልናል። ይሄ ራሱ ለሱ ትልቅ ነገር ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ነበረኝ ይሄ ነው። መስሚያችን ጥጥ ነው ብላችሁ ጉዞ ወደፊት። ሀይሚ ቡራ በጣም ነው የምናመሰግናችሁ የመዳም ቅመምን ይዛችሁ ስለመጣችሁ ማለት ነው። ለዛሬ ነበረኝ ይሄ ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰላም ዋሉልኝ።